አሁን ያለ ነው እንግዲህ ቄራ ነው እንግዲህ አሁን ለበዓል ቅርጫ መግዛታችን አይቀርም። እንግዲህ የበሬ ዋጋ ታያችሁ ማለቻለሁ። እንደምታዩት ቄራ ነው ያለው። እስቲ እንግባና ደግሞ ዋጋቸውን እኔ ቄራ ይሄንን መስላለች ይወላችሁ ቆይቻለሁ ማለት ነው። ከመጣው እንደዚህ ሆኖ አይቼው አላውቅም። ያያችሁት መንገዱ ራሱ እንደዚህ ያያችሁት ብረታች ቄራ እንደዚህ ሆና መጥቻ አላውቅም። እስቲ ስንት ይሆናል የበሬዎቹ ዋጋ? እንገባና እናጠራለን ከትንሹ እስከ ትልቁ። ቄራንም ዞር ዞር እያለን የበዓል ድባቧን እንቃኛታለን። እስቲ አብረን ነው እንግዲህ እዛ ጋር ፊት ለፊት የበሬዎች በረት ታየኛል። እስቲ እዚህ ጋር እንገባና በመጀመሪያ እንጠይቃለን። አሁን አስፋልት ሆኖ ምናምን ሌላ ቦታ መሰለኝ። ይኸውላችሁ ዋናው ግርግሩ ያለው እዚህ ውስጥ ነው። እዚህ ውስጥ ነው የምንገባው። እንግዲህ እዚህ ውስጥ ነው ያለው። ይኸውላችሁ እንገባና እናያለን እንግዲህ ይኸውላችሁ ያለው ግርግር ይታያችኋል። በስመ አብ ቢፈረግጥ ምናምን እኮ በቃ ሰው አራኝ ምን እንደማይታወቃችሁ ሰላም ነው። የዩቲዩብ ቪዲዮ እየሰራው ነበረ አለቆ የማን ነው ከብት ትልልቅ ማለት ዋጋዎቹ የባለ የዩቲዩብ ቪዲዮ እየሰራው የበሬዎቹ ዋጋ እና የሚነግረኝ ሰው ፈልጌ ነው። ይሄኛው ከ160 ሺህ ከ160 እስከ 200 ሺህ ኦኬ። ከዛም በላይ ኦኬ። ልቅረጽሽ ችግር የለውም። ልቅረጽሽ ችግር የለውም። እሺ ታይታለህ። ከ160 ሺህ እስከ 200 ሺህ ብር የእነዚህ በሬዎች ዋጋ ይኸውላችሁ እዚህ ጋር ያሉት። ያው ሰው ይታያችኋል እዛ። እስቲ ዞር ዞር እንበል። ሌላ ደግሞ ሌላ ታሳይኛለሽ ወይ? ሰው አገናኝ ወይ? ሰላም ነሽ ብራዘር? እንዴት ነሽ? ቪዲዮ እየሰራሁ ነበር። የበሬዎቹ ዋጋ እየሰራሁ ነበር። ዋጋ መንገድ ትችላለህ? ችግር የለውም። ማስታወቂያ ነው፣ ዩቲዩብ ላይ ነው የምለቀው። ኦኬ። አሁን እነዚህ በሬዎች ስንት ነው የሚባሉት? የምትሸጥበትን ዋጋ ልክ ለከስተመር እንደምታስረዳው አስረዳኝ። 155 አሁን ይሄ ትልቁ የሚባለው ነው መካከለኛው ነው? የቶቹ? ይሄ ጥቁር ያለው እዛ ጋር ጥቁርና መጋና ያኛው። እሺ እነሱ ደግሞ የአመት 45 ነው። እሺ የኛው 140 ነው። ኦኬ ያም ደግሞ 140 ሺህ። ይሄኛው እዚህ ጋር ያለው 140 ሺህ ብር የሚባለው በሬ ብቻ ነው እዚህ የሚሸጠው አይደል? ኮርማ ነው። የሰንጋ ገበያ ጠዋት ነው። ኦኬ ይለያያሉ እንዴ? ሰንጋ ይለያያሉ። ምንድነው ልዩነታቸው? ሰንጋ ለትልቅ ቁርጥ ቤት እነዚህ ትልልቅ ቁርጥ ቤት እነዚህ ላውንጅ ምናምን ያላቸው ሰዎች ለነሱ የሚገባ ነው ሰንጋ። እሺ እንደዚህ ነው ኮርማ ማለት ነው። ከዛ መለስ ያሉት ለሸማቾች እና ለተለያዩ ሆቴሎች ምናምን የሚሆኑ ናቸው። እነዚህ ለቁርጥ ቤት ናቸው። እነዚህ ደግሞ ለሸማች የሚሆኑ ናቸው። አሁን ለቅርጫ ምናምን የሚሆኑ ማለት ነው። ለቅርጫ የሚሆኑ ማለት ነው። ኦኬ
እሺ አመሰግናለሁ። እሺ እንግዲህ እንደሰማችሁት ነው እንግዲህ እኔ ይመስላል ብላችሁ እስቲ ወደ ውስጥ ደግሞ እየገባን እንግዲህ ለይለት ሰንጋ ኮርማ ምናምን የሚባሉ እንዳለ አላውቅም ነበር። ታውቃላችሁ? አሁን የሰማሁት ይሄኛው 150 የሚባለው ይሄኛው የቴቶቹ ናቸው። አንተ እዚህ ጋር ያሉት ትልቁ የሚባለው ስንት ነው? እዛ ጋር ያለው ጥቁሩ ኦኬ። ራራራራ ይሄኛው ስንት ነው ይባል? 140 ታው ጋሽ ተው እንጂ አንዱ በዚህ ጋር ስትሻሱት በዚህ ጋር ይመጣል። ኪዳነ ምሕረት ኧረ ዞር በል ስራ ላይ ነው ገበያ ላይ። እስቲ ወደ ውስጥ እንግባ ደግሞ እስቲ ቪዲዮ እየሰራው ነበር ለባላ ይኸውላችሁ በጠዋት ብዙ ሰው የሚመጣውና እሺ ወይ ጉድ! እንዴት ነው የሚዋለው ጎበዝ? እንዴ አብዛኞቹ ከ160 ሺህ እስከ 200 ሺህ ብር ነው እየተሸጡ ያሉት። እንዴት ነሽ ብራዘር? ዋጋ ታሳይኝ ይችላልሽ? ትግሪኝ ይችላልሽ? አሁን እየሸጡበት ያለው ዩቲዩብ ቪዲዮ እየሰሩ ነው። አሁን የሚሸጥ ዋጋ የለም ማለት ግምቱን ልንገርሽ? ግምቱን የሚሸጥበት ነው። ይሄኛው 180 ትልቁ የሚባል ይሄ ነው። ኦኬ መካከለኛውስ እና ትንሹ የሚባለው? ሚኒመም 80 ሺህ ብር ትንሹ። ኦኬ ሁሉም የሁሉም ዋጋ ተመሳሳይ ነው ወይስ እንደንትናቸው ይለያል? እንደዛ አይደለም። ቦታ ምናምን ይለያል። ብስለት ቅባት ምናምን ያለው ነገር አሁን እንትን ሲሆን ይጨምራል ነው። አሁን ዛሬ ገና 24 ነው አይደል? በዓሉ ሲቀርብ ይጨምራል ነው ወይስ ተመሳሳይ ነው ዋጋው? በቃ አሁን ከዚህ ጀምሮ ያው ዋጋው ያን ያክል አይጨምርም። ተመሳሳይ ነው። ግባት ስላለ እዚህም ይጨምራል። ወደዛም ያው ተመሳሳይ ነው አይደል? እነዚህ የተጣለባቸው ለብቻ ምን ናቸው? ግምት ስራ ነው። ዋጋ ልዩነት ሊኖር ይችላል ግን ያን ያክል አይደል? ብዙ ልዩነት ነው። ኦኬ ግምት ነው። ግምት የበሬ 150 160 ሚሽት ይሄኛው አይሁን። እሺ ትመጭ ብራዘር። እስቲ ሙሉውን ዞሮ ዞሮ እያልኩ ላሳያችሁ እንጂ በሬዎቹ ማይለኛ ስለሆኑ እስቲ ወደዛ ደግሞ እንሂድ። 150 ሺህ 160 ሺህ 200 ሺህ የሚባሉት እዚህ ጋር ያሉት እንደምን ነው? ኧረ በለው ጦርነት ኧረ በለው
አሁን እዚህ ወደ በረት ሊገቢው ምን አላውቅም። በስመ አብ የምታዩት ነው የበሬ ገበያ። ከፊት ለፊታችሁ ስታዩ ከኋላችሁ ሊመጣ ይችላል። ከኋላ ስታዩ ከጎን መከራ ነው። እነሱ ስለለመዱት ምንም እየመሰላችሁ አይደለም። እኔ ግን ተሰቀቅ ሞትኩ። እዚህ ጋር ደግሞ ያላችሁ እዚህ መሻል ያሉት ሻይ ብስኩት ምናምን ነገር እዚህ ለነጋዴዎቹ ምናምን የሚሸጡ ናቸው። በሬ ውድ ነው። ሌላ ምን እኮ ዋጋዎቹን እንድትነግሪኝ ነው። እሱማ ሁሉም ውድ ነው። እሱማ አንበሳው ተው እንጂ ተው እንጂ ተው እንጂ። እነዚህ ነው ያልኳቸው። እነዚህ ሸራው ቤቶች ብስኩት፣ ቡና ምናምን የሚሸጡ ናቸው። ምን ያህል አለ? ይሄ ደግሞ ስላሴ አቧራውንም አብሬ ጠጣሁት። እንግዲህ ቅርጫ ያሰባችሁ ሰዎች እዚህ ቄራ ብትመጡ ዋጋችሁ ይሄንን ይመስላል። 150 ሺህ 160 ሺህ ትንሾቹ ደግሞ 80 ሺህ ማለት ይሄንን ይመስላል። እንግዲህ የቄራ ገበያ ማለት ነው። መጣችሁ መጎብኘት መግዛት ነው። እንደስማ ሞት አለው በዚህ። እሺ አረ ዘመር አንተ ተወስከተው ለፋ አንበሳ አቤት ሐዋራ ወዶ አይደለም እነሱ የሚሸፋፈኑት። አይታችኋቸው እነሱ ተሸፋፍነው ነው ፊታቸው። ይሄ ላዋራው ለምን ነው ዩቲዩብ ላይ ደስ ይለኛል። የትኞቹ ናቸው አንቺ ከብቶች? ከብቶቹ የትኞቹ ናቸው? አንተ ዋጋ ለመጠየቅ ነበር። ያንተ እየሸጥካችሁ ያሉት የትኛው ነው? ይሄኛው ስንት ነው የሚባለው? ይሄ ከስምንት። ኦኬ። ሌላስ? አሁን ይሄ መካከለኛ የሚባለው ነው። ትልቁስ ተለቅ ይባላል። ተለቅ ያለው የሚባለው ነው። እዛ ጋር ላይ ያለው ይሄኛው ስንት ነው? እሱ 98። ዋጋው አሁን እስከ በዓል ድረስ ቋሚ ነው ወይስ በዓል ሲመጣ ይጨምራል? ቤት ነበር የገባሁት። እየወጣን ነው እንግዲህ። ይሄ ደግሞ ቀንዱ ምን ያህል ብንወጣ ነው የሚሻለው። ብንወጣ ነው የሚሻለው። ይኸውላችሁ እዚህ ጋርም ደግሞ እንግዲህ ከዚህ ጋር ሆናችሁ ስታዩት ቪው ይኸውላችሁ ሻጭም ነጋዴም አንድ ላይ ነው። በቃ ጠዋት ሲሆን ደግሞ ሰው ይጨምራል። ልሽሎክ እንዳባት ልሽሎክ እንትን አይለኝም በር ዋጣን መንግስቱ አንቺ ነሽ? አሳየኛ ታዲያ የሚሸጨው። ጨረስኩ ነው። አንቺ ጨረሽ? እግዚአብሔር ነው። ሰዓት እኮ አረፈድሽ። የጀለስ ምን አለ? አለቀ። አንዱ በሬስ ሌላ የጀለስሽም የለም? የጀለስሽም የለም ሌላ? ሰዓት እኮ አረፈ። እሑድ ነኝ። እሑድ ዕለት እሑድ አሁን የሀገር ከብት የሚገባው። አብሽር እሑድ ነኝ። አብሽር ይመችሽ። እሺ ኪሎሜትር ጎደለ ከሚመጣው ይሄ ይመስላል እንግዲህ ወላሂ ወደጉ መኪና እንደዚህ ያለ ግርግሩ ይኸው በዚህ ውስጥ ነው። አያችሁት ወይ? መድኃኒዓለም
በሬ ገበያ መጥቼ አላውቅምና ጫሜ ራሱ ቡን ብሎ ወጣሁት። ሁሉም እንደ አይስ ነው አይደለም እንደዚህና እንደዚህ ተሸፋፍነዋልና ምንድን ነው እላለሁ። ወደ ውስጥ ስገባ ነው አሁን የገባኝ። አዋራ ነው። አንዱን ከብት ሲሸሹት አንደኛው ይመጣል። እስቲ ቀራን ዞር ዞር ለናያት እዚህ ጋርም እዚህ ፊት ለፊት ላይም አሉና ያዘው እዚህ ጋርም አሉላችሁ። እንዴት ነሽ አባቢ? ያንቺ ናቸው እንዴ? የማን ናቸው? እስቲ ይኸውት ደግሞ ደምሮ መከራ ነው። እንግዲህ ከገበያው ወጥተናል። አሁን ቡን ብዬ ወጣሁ። እንግዲህ ቅድም የመጣሁት ይሄ እንግዲህ እርድ የሚደረግበት ነው። ይኸውላችሁ እዚህ ጋር ያለው የእርድ ቦታ ነው። ይሄ ደግሞ ቀጥታ ወደ ሜክሲኮ ምናምን መሄጃው ነው። እስቲ እንደዚህ ከለማች ከተሰራች መጥቻ አላውቅምና ቄራ በዛውም ከመጣሁ አይቀር እግረ መንገዴ ላሳያችሁ ላስቀኛችሁ ብዬ ነው። በስማ ግርግር ተውት በስላሴስ። እዚህ ጋር ይኸውላችሁ ኮሪደር ልማቱ ላይ እንደተለመደው አለ። እዚህ ቄራም ልክ ሌሎቹ አዲስ አበባ ውስጥ ያሉት ከተሞች እንደለሙት አይነት ለምታለች። ግን እዛ በረቶች ውስጥ ያለው ግርግር እኔ አይቼ አላውቅም። ግን አሪፍ ተሞክሮ ነው። እናንተም ጥሩ መረጃ አግኝታችሁበታል ብዬ አስባለሁ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይሄ እንግዲህ ወደ ጎተራ የሚወስደው መንገድ ነው። ይሄ እንዲህ ቀጥታ ወደዚህ ደግሞ ወደ ለጋሃር፣ ወደዚህ ደግሞ ወደ ጎፋ። እዛ ጋር ታፔላ አለ አያችሁት? እዚህ ጋር እሱን እያየሁ ነው ነገራችሁ። ቄራና የበዓል ግርግሯን ነው የምናየው። እዛ ጋር የተለያዩ ዘመናዊ መዝናኛዎች አሉ። እዛ ጋር ሰው ሰራሽ እንደ ዋሻ አይነት ነገር አለ። ካፌዎች አሉ እዛ ጋር። እንግዲህ በዚህኛው መስመር ለሳይክል መንገድ የሚሆን ቦታ አለ። አሁን እየሄድኩበት ያለው ቦታ ደግሞ ለእግረኛ የሚሆን ነው ማለት ነው። እንግዲህ ይኸውላችሁ አሁን በፊት ስመጣ ይሄ ድልድይ አልነበረም። አሁን ይሄን ድልድይ አላቆመም። ገበያ ነበረ። ገበያ ተነስቶ ነው ማለት ነው። ቄራ ጋር ትልቅ ገበያ ነበረ፣ እንደነ ሾላ የማይተናነስ ማለት ነው። ግን እሱም የለም አሁን። እዛ ጋር ደግሞ ታክሲ ተራ ለብቻ ተሰርቷል። ወዴት የታክሲ ተራ እንደሆነ እርግጠኛ አይደለሁም። እንግዲህ ቄራ ይሄንን መስላለች። እንግዲህ ከሞላ ጎደል ያላችሁ ትንሽ ሀገርና ላችሁት የተለያየ ነው። ድልድዩ ራሱ አንድ አይደለም። ይሄኛው ወደዛ መሄድ ነው፣ ይሄኛው ላይ ደግሞ ወደ ላይ መሄድ ነው። እንደዚህ ወደታች እዚህ ጋር ደግሞ ታክሲ ተራውን ከአዲስ አበባ ላይ በሙሉ በፊት ዳር ላይ አስፋልት ዳር ላይ ነበር የሚሆኑት። አሁን ግን እንደዚህ ገባ ብለው ተሰርቶላቸው ነው ያሉት፣ ለብቻ ማለት ነው። መኪና መንገድ አይዘጉም፣ አስፋልት አይዘጉም ምናምን። ሰልፍ የሚኖር እዛው ቦታውን ይዞ ማለት ነው።
እንግዲህ ይሄ ነው ወደ ጎተራ የሚወስደው መንገድ። ይሄ ነው ይኸውላችሁ ወደ ጎተራ። ይሄ ደግሞ ቅድም እኔ የመጣሁበት መንገድ ነው በዚህ በኩል ያለው። ሃይላንድ ታክሲ መያዣውን ተሳሳቱ። አይ ኧረ ግራ ገባኝ እኮ። ቴምር ፕሮፐርቲስ ኦኬ ይዞታል እዚህ ጋር ቴምር ፕሮፐርቲ። አሁን ይሄኛው ከየት የሚመጣ ነው? እንግዲህ ቄራ ብዛት የምታውቋት ሰዎች ይሄ የመኪና እቃ መለዋወጫዎች ምናምን በአብዛኛው አሉና በዚህኛው መስመር የነበሩት ማለት ነው። እንግዲህ ይሄ አዲስ ከተሰሩት መናፈሻዎች ውስጥ አንዱ ነው ማለት ነው። እዚህ ጋር ካፌ አለ። ቅድም በዛኛው በኩል ሆኜ የነገርኳችሁ ቦታ ማለት ነው። ይሄ ሽንት ቤት ነው። ይሄ መጸዳጃ ነው። 10 ብር የሚከፈለው በነገራችን ላይ እዚህ ተጠቅሜ አላውቅም፣ ግን ሁሉም ጋር እኩል ፕራይስ የሚወጣለት ብዬ ነው። ምክንያቱም ሌላ ቦታ ላይ 10 ብር እየከፈላችሁ ነው የምትጠቀሙት። እንግዲህ ያቺ ደግሞ እዚህ ጋር የምታያት ካፌ ነች። እዚህ ጋር ያለችው ከስር ቡናው ምኑ ይሰራል። እናንተ ካለ ቆጥ ላይ ወጣችሁ ትጠቀማላችሁ ማለት ነው። ይሄንን ይመስላል ይላችሁ። እዛ ጋር ደግሞ ፋውንቴን ነገር ነው ይመስለኛል። ወደ ማታ አካባቢ ምናምን ይበራል። ቀረብ ብዬ አሳያችሁ ብዬ ነው። ይኸውላችሁ አያችሁት? ውሃው ራሱ ይወጣል ተመልሶ ይገባል እዛው በዛው ማለት ነው። ቄራ ይሄንን መስላለች እንግዲህ። እዚህ ጋር ደግሞ ወደ አየር ጤና ቶታል፣ እዚህ ከቄራ ጀምራ ወደ አየር ጤና ቶታል ምናምን የሚወስደው መንገድ ነው። እቺ ማቋረጫ ትመስለኛለች። በዚህ ጋር እንሂድና ኦኬ። ከዛ እስከ ድልድዩ የሚመጣ መኪና ወደ ሜክሲኮ መሄድ ሲፈልግ የሚያቋርጥበት ድልድይ ነች ማለት ነው። ችም አሪፍ ማቋረጫ ነው እዚህ ጋር የተሰራችው። እዚህ ጋር የተለያዩ ቦርሳዎች ይሸጣሉ። ለሴቶችም ወንዶችም የውሃ መጠጫዎች አሉ። ሽንኩርት። ይሄ አርካባ ሱቆች እንደሚባሉት አይነት ነው። በፊት ላይ ብዙ ሰፈሮቻችን ጋር ነበሩ እንደምታስታውሱት አዲስ አበባ ላይ አርካባ ሱቆች እንደነሱ አይነት ሱቆች ናቸው። እዚህ ጋር ችፕሶች ምናምን ይጫል። መጽሐፍ መሸጫም አለ እዚህ ጋር። ጅቦች፣ ቦንዳ ልብሶች መሸጫ አለ። ሽንኩርት ይኸውላችሁ ለዶሯችሁ፣ ለበጋችሁ፣ ለቅርጫችሁ ቅድም ባይ እንዳየ ነው። እንግዲህ ኢትዮጵያ ንግድ ባንክ ነው ያለ ነው። አዲስ አበባ ቄራዎች ድርጅት ይሄ ነው ፊት ለፊት ያለው። ይኸውላችሁ ለትኖች ከዚህ ነው የሚሄዱት። አሁን ያለ ነው እንግዲህ ይሄ ወደ ሜክሲኮ የሚወስድ ነው። እዚህ ጋር ባስ ስቴሽን ነው። እቺ ደግሞ ፓርክ ነች።
ኦስ ፓርክ ትላለች እቺ ፓርክ አለች። እንግዲህ ይሄንን ይመስላል ቄራ። የዛሬ ቪዲዮአችን ከቄራ የነበረው ይሄንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቦታ የት ሄጄ ላሳያችሁ። ሰላም ቆዩ።